የሞት ፍርድ ሊፈረድባት አንድ ቀን ቀረ። በካንሰር ታመምኩ። በካንሰር ሲታመም እግሬን ስለታመምኩ እግርህ ከጉልበት በታች ይቆረጥ ተባለ። የሞት ፍርድ ሊፈረድባት አንድ ቀን ቀረ እያላችሁ ለእህታችን ናዝራዊት አበራ ቀን እየቆጠራችሁ ያላችሁ ሰዎች እባካችሁን ይሄ መረጃ ሐሰተኛ ስለሆነ ከእንደዚህ አይነት ድርጊት እንድትቆጠቡ ቤተሰቧ እያሳሰቡ ይገኛሉ። ናዝራዊት አበራ ላይ ከዚህ በፊት የሞት ፍርድ ተፈርዶባት ነበር። ነገር ግን በቅርብ ጊዜ ውስጥ ይግባኝ ተጠይቆ ከሞት ፍርድ ወደ ዕድሜ ልክ እስራት ተቀይሮላታል። አሁንም ይህ ነገር ሂደቱ አላለቀም። አሁንም በድጋሜ ይግባኝ የተጠየቀ ሲሆን ከዕድሜ ልክ እስራት ወደ አነሰ እስራት ከተቻለ ደግሞ ነፃ የምትወጣበት መንገድ እየተፈለገላት ይገኛልና ሊፈረድባት ነው አንድ ቀን ቀረ 2 ቀን ቀረ ብላችሁ ዜና የምትሰሩ ድምፅ ለመሆን የምትሞክሩ ሰዎች ከዚህ ድርጊት ተቆጥባችሁ በስርዓቱ በእውነተኛ መረጃ ድምፅ እንድትሆኗት እንጠይቃለን። ከዚህ ታሪክ ግን አንድ ነገር እንድትማሩ አሳስባችኋለሁ። እህታችን ናዝራዊት አበራ የታሰረችበት ምክንያት ወደ ቻይና የሄደች እያለ ጓደኛዋ ይሄንን 5 የሻምፖ ዕቃ ወደ ቻይና አድርሺልኝ ትላታለች። እሷም ተቀብላ ወደ ቻይና ታቀናለች። ልክ እዛ ስትደርስ ዕቃው ሲፈተሽ እነዚህ የሻምፖ ዕቃዎች ውስጥ የተገኘው አደንዛዥ እጽ ነበረ። በዚህ ምክንያትም ጓደኛዋ የ15 ዓመት እስራትና የ100,000 ብር ቅጣት ተፈርዶባት የነበረ ሲሆን ነገር ግን ይሄ ፍርድ ተፈጸመ አልተፈጸመ የሚለው ነገር እስካሁን ድረስ በመረጃ ያልተረጋገጠና ማንም ሰው እቺ ጓደኛዋ ስትታሰርና ይህንን ፍርድ ስትቀበል ያላየ እንደሆነ የፍትህ ሚኒስቴር ገልጿል። ከዚህ ታሪክ መረዳት ያለባችሁ የሆነ ዕቃ በተለይ ደግሞ ወደ ውጭ ሀገር ስትሄዱ ከሰው ስትቀበሉ ያ ዕቃ ጤነኛ መሆኑን ከወንጀል ነፃ መሆኑን ማረጋገጥ አለባችሁ። ጓደኛ፣ ቤተሰብ፣ የምታውቁት ሰው ሊሆኑ ይችላሉ። ነገር ግን ምን እያሰቡ እንደሆነ ስለማታውቁ ያንን ዕቃ ከዚህ ሀገር ከመውጣታችሁ በፊት በደንብ ቼክ ብታደርጉ የተሻለ ይሆናል። በዚሁ አጋጣሚ እህታችን ናዝራዊት አበራ እስር ቤት የምትገኘው ምንም በማታውቀው ነገር ስለሆነ ፍትህ እንጠይቅላታለን። 2 ሰዓት ነው የሚተኛው። በቀን 2 ሰዓት ነው የሚተኛው። በቀን 2 ሰዓት ብቻ ነው የሚተኛው። ጤንነት ላይ ችግር ያመጣል። የነዛ የእናቶች ምርቃት ውስጤ ሰላም ነው የሚያደርገው። በጣም ለዚህ መልካም ስራ የተሰጡ ቤተሰቦች አሉኝ። በሁሉም ነገር ከጎኔ ናቸው። ባለቤትም ይሄን መልካም ነገር እንዳልደክም እንዳልቆም በርታ ጸልይ። እንደውም ቤት ብዙ ጊዜ አልቀመጥም። ካገባው ገና 1 ዓመት ከምናምን ነው። ብዙ ጊዜም ከቤተሰብ ጋር የመሆን እድሉም የለኝም። ውጪ ብዙ አብዛኛው ሰዓት ውጪ ነው የሚያሳልፈው። እነሱ በጣም የሚያስጨንቃቸው የኔም አለመብላት፣ አለመጠጣት፣ ጊዜ ለራሴ አለመስጣት በጣም ያሳስባቸዋል እንጂ አሁን በሚሰራው መልካም ነገር በርታ፣ ፈጣሪ ይርዳህ፣ አንተ ባለ ሳለ በዚህ እድሜህ ላይ ለሌሎች መትረፍ አለብህ፣ እኛም ከጎንህ ነን እያሉ ያበረታቱኛል። እንግዲህ ምን ኃይል ልባቸውን ልመልስ ይችላል ወጣቶችን እንደው ፈጣሪ እርዳኝ እያልኩኝ ከፈጣሪ ጋር እየተነጋገርኩኝ ረጅም ሰዓት እቆያለሁ። አጭር ሰዓት ተኛለሁ። በተኛው ሰዓት ላይ ከራሴ ጋርና ከፈጣሪ ጋር ስናወራ የነበረው ነገር በህልሜ ያለው ምድር ወዲያ ጥላ አቆሽሻ ብትተዋቸው ሳይጠይፍ ተጠግቶ በፍቅር አጥቧቸው የተሰሩበትን ሰውኛ አካል አፈር ዝቅ ብሎ የሚስም ሰው ካያችሁ፣ አዎ እሱ ሰው የጣሉትን ሲያነሳ ያያችሁት ያ ወጣት ዓለም የሚግባባበትን አንድ ቃል ሃይማኖት የማይገድበውን የቆዳ ቀለም የማይገልጸውን ለመልካሞች ሁላ የሚሰጥ ምርቃትን አሜን አሜን እያለ ከሰማችሁት፣ አዎ ያ ወጣት ሰው ከወገቡ ዝቅ ብሎ ራሱን ዝቅ አድርጎ በፍጹም ትህትና አሜን ሲል ከተመለከታችሁት፣ አዎ እሱ ያ ወጣት ሰው ፈጣሪ አየኸኝ፣ ፈጣሪ ጸሎቴን ሰማኸኝ፣ የምስኪኖች አምላክ አንተ አለ፣ ጸሎታችን ተሰማ የሚሉ በፈጣሪ ተስፋ ያደረጉ ሰዎችን ካያችሁ፣ በሰውያቸውም መሲ እንደመጣላቸው መልአክ እንደተላከላቸው ቆጥረው ወጣቱን አቅፎ የሚስሙትና ዝቅ ብሎ በፍቅር የሚያነባ ወጣት ካያችሁ፣ አዎ እሱ ወጣት ሰው ምናልባትም በናፍቆት እንባ አይናቸው ሊጠፋ የደረሱ ትላልቅ ሰዎችን ካያችሁ፣ የተስፋ አይኖቻቸው
ማዶ ማዶ እያዩ የጠፋባቸውን ልጅ የሚጠብቁ ከመሰሏችሁ እግር ጥሏችሁ ጭንቀታቸው ልትረዱ ከፈለጋችሁና ምን ጠፍቷችሁ ነው ካላችኋቸው በተስፋዬ ድምጸት ቃል አብነቴን እምነቴን ሀገሬን አጣሁ ካሏችሁ ይሄ ሁሉ አዎ እሱ ያ ወጣት ሰው ነው። ትናንት ለመጽዋት የተዘረጋችን ዛሬ ላይ ሥራ ሲያስጀምር ካያችሁት አሊያም ትንሽ ሥራ የነበረውን ሰው ደግፎ ወደ ተሻለ ሥራ ሲያሰማራ ካያችሁት በዚህም ውስጥ የሚመረቅ ወጣት ካያችሁ ወደ ሀገራቸው የሚገቡ ሰዎችን በመናኸሪያ ገንዘብ ሰጥቶ በፍቅር ዓይን አቅፎ እያነባ ሲሸኛቸው ካያችሁና እነሱም በፍቅርና በስስት ለመጨረሻ ጊዜ እንደሚያዩት ሰው ከዓይናቸው እስኪለይ እያነቡ በምርቃት ካጎደጎዱትና ከሸኙት አዎ ያ ወጣት ሰው ያሻው ቤት ለቆ እንደሚወጣ አሊያም ሀገር እንደሚቀይር ሰው ፍራሽና አስቤዛውን ይዞ ሙሉ ጓዙን ጠቅልሎ ወደ ገጠር ሲገባ ካያችሁት ግድ የለም ይሄ ሰው አላበደም። ብቻ ተከትላችሁ ተአምራቱን እዩ። ለዘመናት አፈር ሲበላውን የቆየን ገላ ጎብጦ ማደሪያ የጠመመበትን ቦታ ጠርጎ ቤቱን አድሶ ፍዳ የበላውን ገላቸውን አሳርፎላቸው በምርቃት ሲያናውጡት ካያችሁ አዎ እሱ ወጣት ሰው ወዲህ ቢሉት በሰው ሰራሽ ሞተር ላይ ሕይወትን ቁማር ይዞ ትርኢት ሲያሳይ ካያችሁት አዎ እሱ ወጣት ሰው አላዋቂዎች የእንግዳ ተቀባዮች ሀገር የደጋጎች እልፍኝ ነጥፎባቸዋል። ያፈራቻቸው ትውልዶች የከሸፉ ናቸው ብትሰኝ ዘመነ ጠማማ ሚዛን አልባ ጊዜ ለጋስነት እንደና ሰንበት ብሎ ቢቃኘው ኢትዮጵያዊነት ተስፋ የማያስቆርጠው ትውልድ የሚያስቀና ለጋስነቱ የሚጣፍጥ ትንግርት የሚሆን ሰብአዊ ስሜት ጥልቅ የሰው ልጅ ማንነት ትርጉም የገባው ሰናይ ወጣት ልብ የሚነካ ትሕትናውና ቸርነቱ ሰውን በሰውነቱ ወዶት ካነገሰው ጋር እያነገሰ ከጎበጠው ጋር ጎብጦ እንደሆኑት ሆኖ ካሜራ ሰድሮ ምንድነው የምትፈልጉት የሚል ወጣት ካያችሁ አዎ እሱ ሰው የዚህ ተስፋ የተቆረጠበት ትውልድ ቀን አብሳሪ የኢትዮጵያዊነት ትርጉም ትርክት ነጋሪ ለጋሽ ቀናና ፍቅር የተሞላ ልብ ባለቤት ምናልባትም በዚህ ትውልድ ተስፋ የቆረጣችሁ ካላችሁ የዚህን ሰው ቪዲዮዎች አይታችሁ በሚያረጋው ለጋስነትና በልበ ሙሉነት ፍቅር የሚለግስበት መንገድ ያስነባችሁ ለጋሽ ነኝ የምትሉትንም ጭምር እንደዚህ ነው መለገስ እስኪባል ድረስ ምንም ሳይጠየፍ ሕይወታቸውን እየኖረ ያሳያችሁ እንደዚህ አይነት ሰው ካያችሁ አዎ እሱን የምታገኙት ለሃይማኖተኞች የሃይማኖት ሀገር፣ ለለጋሾች የለጋሾች ሀገር፣ የተስፋይቱ ምድር ላሏት ጥቁሮች የተስፋዋ ሀገር፣ የሰው ዘር ጅማሮ ምድር የደጋጎቹ ሀገር ልጅ ነው። የሰውኛ ስያሜውም ቸሩ ለጋሹ የፍቅር ሰው ማስተር አብነት ከበደ ይሰኛል። ምናልባትም ለበጎ ሰው ሽልማቱ የተሰጠው ልብ ቢሆንም ለኛ ለከሸፍነው ትውልዶች ግን መማሪያ ስንቅ ይሆናልና የበጎ ሰው ሽልማት ሲያንስበት እንጂ አይበዛበትም። ምናልባትም ቅንጣት ተስፋ ማያስቆርጠኝ የከሸፈ ትውልድ ለተሰኘነው ለኛ ትውልድ አርአያ ይሆነናልና እባካችሁ በበጎ ሰው ሽልማት መድረክ ላይ አብነቴን እምነቴን ሀገሬን ማየት ይሻለውና ለማስተር አብነት ድምጽ ነው እላለሁ። በዘመነኛው ቲክቶክ ባህል መድረክ ላይም ካዩዋቸው የሚኖር ገጽ እንቁዎች አንዱ ማስተር አብነት ነውና ሳላመሰግን አላልፍም። ይህ የሚኖር ሕይወት ነው። ሰላም። ካንሰር ታመምኩ። በካንሰር ሲታመም እግሬን ስለታመምኩ እግርህ ከጉልበት በታች ይቆረጥ ተባለ። እግሬማ አይቆረጥም ብዬ ከእግዚአብሔር ጋር መነጋገር ጀመርኩ። እንዲህ ብዬ እግዚአብሔርን ጠየቅኩት፣ እግሬን የምትፈውስ ከሆነ በእነዚህ እግሮቼ ቆሜ አንተን አገለግላለሁ አልኩት። እግዚአብሔር እግሬን እንዲሁ ነፃ ፈወሰው። ሚታይ ከሆነ ይታያል። እዚህ ጋር የጠባስ ይሄኛው ቦታ ነው በካንሰር የታመምኩበትና ይሄኛው አሁን በስጋ ተሸፍኖ ደህና ነኝ። በዚህ እግር ዘላለሁ፣ እንቀሳቀሳለሁ፣ ይሰራለሁ። ይሄኛው እግር ነበር ጠላት ይቆረጥ ያለው። እግዚአብሔር ግን አይቻልም ብሎ ከለከለ። በድንገት ቢሞት እግዚአብሔር ለኔ የሰጠውን ሁሉንም ለድሃ ስጡ፣ ካልሰጣችሁ በሰማይ በምድር እግዚአብሔር ይጠይቃችኋል። ሆነም እናንተ ምስክሮቼ ናችሁ። እግዚአብሔር ልጄ እፈልግሃለሁ ለሌላ አገልግሎት ብሎ ቢጠራኝ እንኳን እግዚአብሔር ለኔ የሰጠው ሁሉ ለድሃው ይሆናል።
ታዲያ ከኔ ምን ተማራችሁ? ገንዘብ አለ፣ ስልጣን አለ፣ ስም አለ፣ ሁሉ ነገር የሚቀር ነው። ሁሉን ነገር የምትተውት ነው። የሆነ ጊዜ ከበድ ብሎ ሲመጣ፣ የሆነ ጊዜ ጫንቋችሁ፣ የሆነ ጊዜ ሁሉ ነገር ተሰብስቦ ሲመጣ ሁሉ ነገር አንድ ይሆናል። የምንሄደው ወደ እግዚአብሔር ጋር ነው። ያለንን ነገር ሰብስበን ወደ ሰማይ ይዘን አንሄድም። የተሰጠን ኪሳችን ሙሉ የሆነው፣ ቤታችን ሙሉ የሆነው፣ አካውንታችን ሙሉ የሆነው እግዚአብሔር ለሌሎች ለሌላቸው እንድንሰጥ እንጂ እንድትጠቀሙበት አይደለም። ባላደራዎች ናችሁ። ለእግዚአብሔር ቤት የተሰጣችሁን ስጡ፣ ድሃውን መግቡ። በየሆስፒታሉ ታሞ ገንዘብ በማጣት ምክንያት ለሚሞቱ ሰዎች ገንዘብ ስጡ፣ ይታከሙ። እግዚአብሔር ደግሞ በእጥፍ ይሰጣቸዋል። እንደምንም ጥርሴን ነክሼ እህቴን ቀበርኳት። በጣም የሚወዳት እንደ አይኔ ብሌን የምጠነቀቅላት በጣም ይሳሳላት ታናሽ እህቴ ነበረች። የኔን ጃኬት ትለብሳለች፣ የኔን ሹራብ ትለብሳለች። በቃ እኔ የሚያደርገውን ነገር ነው የምትለብሰው። በጣም ነው የምወዳት፣ በጣም ነው በቃ ጥሩ ቦታ የምሰጣት። እሷን በጣም ትወደኛለች። ቤተሰቤ በጣም በቃ ሁሉም ነው የምንወዳትና አንድ ቀን የሆነች የሻይ ቡና ብር ማዘር ሰታኝ፣ ያችን ሻይ ቡና ብር ይዤ የሆነ ሆቴል ላይ ቁጭ አልኩና ደወለች እኔ ጋር። ማሙሽ ነው የምትለኝ። ማሙሽ እንዴት ነህ ስትለኝ ደህና ነኝ አልኳት። ልብስ የለኝም እኮ ለምን አትገዛኝም አለች። ገንዘብ የለማ ልብስ ለመግዛትና ሆቴል ላይ ቁጭ ብያለሁ። ማዘር 100 ብር ሰታኝ ነበር፣ በደንብ አስታውሳለሁ ጊዜውንና ልብስ ግዛልኝ ስትለኝ የሆነ ልብስ የሚሰሩ ነጋዴ ጓደኞች ስለነበሩ ከነሱ በዱቤ ለመቀበል እሷን ላለማሳዘን ስል ምንም ችግር የለም እኔ የኔ እናት እዛ መሳላ ነኝ ብዬ ቀጠርኳት። ከዛ ትመጣለች ብዬ ጠበቅኩ፣ ትመጣለች ብዬ ጠበቅኩ፣ ትመጣለች ብዬ ጠበቅኩ። ለካ እሷ አርፋለች እና እግዚአብሔር ይመስገን፣ እግዚአብሔር ይመስገን ይህቴ ማረፏን ሰማውና ሆስፒታል ሮጬ ሲደርስ የነበረው ትንሽ ትንቀሳቀስ ነበረና እጄ ላይ አረፈች። ሌላኛው ፈተና ገጠመኝ ማለት ነው። ከዛ በኋላ ራሴን አላቅም በብዙ መንገድ ተጎዳውና እንደምንም ጥርሴን ነክሼ እህቴን ቀበርኳት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ውድ ልጃችን አብነት ያንተን ሕመም ለእኔ ያድርግልኝ። በእውነት ልቤ ተሰብሯል። ሰው ለሰው ጨለማ በሆነበት ዘመን ሰዎች ቆሸሹ ሳትል፣ ሰዎች ታመዋል ሳትል፣ ሳትጸየፍ መድኃኒታችን ኢየሱስ ክርስቶስን ለብሰህ እሱን አምነህ እሱ በሽተኞችን ሲፈውሳቸው እንደነበረው ሁሉ ሳይጸየፍ አንተም እያበላቸው እያጠጣቸው ከእነሱ ጋር ሁሉ መከራቸውን ስትጋራ በዓይኔ አይቼ ነበር። ከቀናት ወዲህ ግን ታመምክ ስትባል ልቤ ተሰበረ። መድኃኒቴ ኢየሱስ ክርስቶስን አምነዋለሁ። ነገ ተፈውሰ ለኢትዮጵያውያን ለተቸገሩ ሰዎች እንደነ ኢዮብ እንደነ አብርሃም እንደምደርስላቸው ክርስቶስን አምነዋለሁ፣ አልጠራጠረውም፣ ትፈወሳለህ። ሁላችሁም እግዚአብሔር ይማረህ እያላችሁ ጧትና ማታ እንድንጸልይለት በክርስቶስ ፍቅር እማጸናችኋለሁ። አብነት አርአያ ማለት ነው። ብዙ ጥሩ ጎኖችን አይተናል። እግዚአብሔር ፈጽሞ ይማርህ ልጅ። አላህ ያሽርህ። ከአላህ የሆነ እውነተኛ መድኃኒትን ፈውስን አላህ ይላክልህ። ብዙዎች ጋር ለመድረስ ብዙዎችን ለማንሳት ነውና እንደዚህ ሆንከው። አላህ ሙሉ ጤናህን ይመልስልህ። ለመልካምነት ስራ ምላሹ መልካም ነው። ባደረግከው መልካምነት ብቻ ሳይሆን በአላህ እዝነት ልክ አላህ ያድነህ። እጅግ በጣም እንወድሃለን፣ በጣም እናከብረሃለን። እውነተኛ የኢትዮጵያዊነትን የመልካምነትን ትክክለኛ መልክ አሳይተኸናልና አላህ ከስራህ በላይ የሆነ እዝነትና ምህረትን ወደ አንተ ይላክልህ።
በጣም እንወድሃለን። በዱዓችን በጸሎታችን እናስብሃለን። አላህ ካንተ ጋር ይሁን። ሙሉ ጤንነት ተመልሶ ወደ ለመድከው ወደ ደግነት ስራ እንድትመለስ ዱዓ እናደርግልሃለን። ልጄ በጣም ነው የምትወደኝ። በጣም ነው የምትወደኝ። እንዲህ ፊቴን አሳይቼ አግኝቻት ሰላም ብዬ ገና በደንብ እንኳን ጊዜ ሰጥቼ ሳልቀመጥ ተነስቼ ደግሞ አንድ ሰው ተቸገረ ከተባለ ያንን ሰው በአካል ማግኘት ስለምፈልግ ተነስቼ እሄዳለሁ። ልጄ ባባስ ብላ ትጠይቃለች። ቤት ይመጣል። እቆያለሁ ለ3 ቀን። በቪዲዮ ነው የሚያወራት። አብዛኛውን ሰዓት ለልጄን በቪዲዮ ኮል ነው የሚያገኛትና ለቤተሰብ ጊዜ መስጠት ባልችል እንኳን የነዛ የእናቶች ምርቃት የነዛ የአባቶች ምርቃት የወጣቱ ደስታ የወጣቱ እንባ የኔን ቤት ሰላም አድርጎ ጋይስ ለማስተር አብነት መጸለይ ያለብን ሁላችንም። እኔ እንግዲህ አልሰማውም ነበረ። አንድ ቀን አስታውሳለሁ ወደ ቲክቶክ አዋርድ ሁላችንም ሄደን ማስተር አብነት የተናገረው ነገር እውነት ልቤ ላይ ትንሽ ከበድ ብሎኝ ነበር። ጠይቄውም ነበረ ደህና ነህ ወይ ብዬ ማለት ነው። በጣም ተጨናንቄ ነበር የዛኔ ከመድረክ ሲወርድ ማለት ነው የተናገረው ቃላት ማለት ነው። እና አሁን ደግሞ ጸሎታችን ያስፈልገዋል ጋይስ። የሰው ጸሎት የህዝብ ጸሎት እንደሚሰራ እኔ ራሴ በግል አይቼዋለሁ። አንድ ሰው ሲጸልይና 1 ሚሊዮን ህዝብ ሲጸልይ እግዚአብሔር ከምታስቡት በላይ ይሰማል፣ በጣም ይሰማልና ለማስተር አብነት እንጸልይለት። የሚፈልገውን ነገር እንዲያገኝ፣ መንገዱን እንዲያቃናለት፣ ጤናው እንዲመልስለት፣ እድሜ እንዲሰጠው ይህ ወርቅ የሆነ ልዩ የሆነ ሰው እዚህ ምድር ላይ ኖሮ ማለት ነው ከራሱ በላይ ብዙ ሰዎችን እንዲያግዝ ሁላችንም መጸለይ አለብን ማለት ነው። እውነቴን ነው የምላችሁ። እሺ። እና ብዙዎቻችሁ ደግሞ እየተጨናነቃችሁ ያላችሁት ማስተር አብነት እንደነገራችሁም አትጨናነቁ ብላችኋል። because የእናንተ ጭንቀት ምን እያመጣበት ነው መሰላችሁ? እሱም ጭንቀት እያመጣበት ነው። መጨናነቅ የለበትም፣ እንደው መደሰት ነው ያለበት። ማስተር አብነት እስካሁን ላረጋቸው ነገሮች ሴሌብሬት ነው ማድረግ ያለብን፣ እንደውም መሸለም ነው ያለባችሁ። ደስታ ላይ እንዲቆይ አወንታዊ የሆነ አስተሳሰብ ላይ እንዲቆይ በተቻለን አቅም ማድረግ ይኖርብናል ማለት ነው። ሰፖርት የምናደርገው በዚህ ዓለማዊ ነገር ብቻ ሳይሆን በመንፈሳዊ ነገር ነው። እኛም ሰዎች ነንና ዓለማዊ አቅማችን ዝቅ ያለ ነው እውነት ለመናገር because ከዓለማዊ በላይ መንፈሳዊ ይበልጣል። ስለዚህ መንፈሳችን ላይ ሰርተን የማስተር አብነት መንፈስም እናስተካክለውና ቀጥ እንዲል እንዲቆም ህይወቱ እንዲቀየር ጤናማ እንዲሆን እንጸልይለት ሁላችንም ተንበርክከን ማታ ከመተኛታችን በፊት ማለት ነው። ታምም ያለው ጸልዩልኝ አለ ማስተር አብነት። እንዴ ለምንድነው ማለት ሁላችሁም በየእምነታችሁ ጸልዩልኝ ማለት ምን ማለት ነው? አንዱ ቢሲት አንድ አይሱትም ነው። ይኸውልህ አንተም የምትጸልየው ሌሎችም የሚጸልዩ ጩኸት እንጂ ምንም አይነት ውጤት አያመጣም። በጣም በጠና ከታመምክ ብር ከሌለህ ብር ስጡኝ ነው የሚባለው። ብር ካለህ ደግሞ ሂደህ መታከም ነው ያለብህ። በሽታ በሕክምና እንጂ በጸሎት አይደለም። ውሸት ነው። ማንም ድኖ አያውቅም። መጽሐፍ ውስጥም የተጻፈው ሆነ ነው እንጂ ማንም ያየ የሰማ የለም። ውሸት ነው። እንደዛ የሚባል ነገር የለም። በሽታ በአንድም በሌላ መንገድ ይመጣል። ስለዚህ ለዛ ደግሞ የሚሆን ሳይንስ በሽታም ምን አይነት በሽታ እንደሆነ የነገረን ሳይንስ ነው። ለዛም የሚሆን በሽታ ደግሞ የሚሆን መድኃኒት ሳይንስ አዘጋጅቷል። ስለዚህ አንድ ሰው ከታመመ ወደ ሕክምና ተቋም ነው እንጂ መሄድ አለበት። እኔ የምፈልገው ምንም እንድትጨነቁ አይደለም። የእናት አባቶች የተለያየ በየእምነታችሁ እንድትጸልዩልኝ ነው። ምን እንግዲህ ቪዲዮ እንዳያችሁት ነው። ሰው በጸሎት እግዚአብሔር ሰውን አይምረውም። አቶ ነው ማለት ምን ልል እንደምችል ብዙ ግልጽ አይደለም ለኔ ለራሱ። ምን ልል ፈልጎ ነው? እንዴት ሰው በጸሎት አይድንም? እንዴት እግዚአብሔር ሰውን አይፈውስም? ለሐኪሞች ዕውቀት የሰጠው እግዚአብሔር አይደለ ወይ? ከእግዚአብሔር ቁጥጥር ከእግዚአብሔር ህልውና ውጪ የሆነ ነገር አለ ወይ በምድር ላይ? በእኛ ነፍስ ላይም ቢሆን ቀይ ባህር እስራኤላውያን ሲያሻግር አላየንም ወይ? በመጽሐፍ ቅዱስ ውስጥ እውር ሲበራ አላየንም ወይ? ሽባ ሲተረተር አላየንም ወይ? የሞተ ሲነሳ አላየንም ወይ? ማለት ምንድነው ማለት? አሁን ምን ለማለት ነው የተፈለገው አሁን ይሄ ነገር? ወይስ እንደው ነገሩ ከማስተር አብነት ጋር ይገናኛል ማለት? እኔ ብዙ ሰዎች በሱ ጉዳይ ላይ ኔጌቲቭ ነገር ሲናገሩ ሰምቼ አላውቅም፣ ግን የዚህ ሰው ንግግር በጣም ነው የገረመኝ። በቃ አንደኛ በጣም የእግዚአብሔርን ህልውና በጣም እንዴት አድርጎ እንደተገነዘበው አላውቅም። ስንት እግዚአብሔር አለ ምናምን ይላል አልገባኝም። እኔ ማለት ምን ልል ነው የፈለገው ሰውየው? እስቲ በኮሜንት አስረዱኝ እስቲ ወይ መልስ ስጡት እስቲ።
በጣም የሚገርም ነው። በጣም በእውነት እዚህ ላይ አስተያየት መስጠት ራሱ በጣም ከባድ ነው። ማስተር አብነት እግዚአብሔር ካንተ ጋር ይሁን፣ እግዚአብሔር ምህረቱን ይላክልህ፣ እግዚአብሔር ይፈውስህ። የደሆች አባት ነህ አንተ፣ እግዚአብሔር ካንተ ጋር ይሁን። ሌላ ምንም ምለው ነገር የለም። የኢትዮጵያ እናቶች ሁሉ እውነት ለመናገር ሰው በዚህ ደረጃ ሲረባረብልህ ሳይ ምን ያክል የሰው ልብ ውስጥ እንደገባ ምን ያክል ሰው ላንተ እንደሚያስብ ማሳያ ነውና ምንም አትሆንም። እግዚአብሔር ይጠብቅሃል። የዚህ ሁሉ ሰው እንባ እግዚአብሔር ጋር ይደርሳል። እግዚአብሔር ፈውሱን ይልክልሃል።